አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ደግሞ ከተመቻችሁ ላይክ በማድረግ ዛሬ እንግዲህ አንዳንድ እህቶች ስትጠይቁኝ የነበረ ጥያቄ አለ። እንግዲህ ጠቅላላ አድርጌ መልስላችኋለሁኝ ማለት ነው። ስለዚህ ላይክ እና ሰብስክራይብ እያደረጋችሁ በቅንነት አንዳንድ እህቶች በብዛት የምትጠይቁኝ ጥያቄ ነው እና በተደጋጋሚ ስለ ዩቱብ ነው። እሱም የማወራው ስለ ዩቱብ መክፈት እንፈልጋለን። እንዴት ነው የምንከፍተው? ቪዲዮ ነበረን። እንዴት ነው ዩቱብ ላይ ያለንን ቪዲዮ የምንጭነው? ሌላው ደግሞ ቪዲዮ እንዴት ነው ኤዲት የምናደርገው? አይዲ አለን፣ ቪዲዮ ኤዲት ማድረግ አንችልም ትላላችሁ አንዳንዶች የመዲያም ቅመሞች ማለት ነው። እና አንዳንዶቹ ደግሞ በቃ የሆነ ዩቱብ በቃ ያልታሰበ ብር የሚሰጥ ይመስላችኋል እና ተሳስታችኋል። በነገራችን ላይ ዩቱብ ያልታሰበ ብር አይከፍልም ማለት አይከፍልም እያልኩኝ አይደለም፣ ይከፍላል። ግን ደግሞ ብዙ ወጣ ውረድ አለው። አንደኛ ስልቹ መሆን የለባችሁም። እናንተ ስልቹ ከሆናችሁ ሲጀመር በየኮሜንቱ ዩቱብ አከፋፈት አሳዩን፣ ቪዲዮ አጫጫን አሳዩን፣ ቪዲዮ ኤዲት አደራረግ አሳዩን ማለት የለባችሁም። ዩቱብ መስራት ፍላጎት ያላችሁ ሰዎች ከልባችሁ ፍላጎት ካላችሁ ምን ታደርጋላችሁ መሰላችሁ? ሰርች ታደርጋላችሁ። ዩቱብ ላይ የሌለ ነገር የለም። ዩቱብ አከፋፈት፣ ቪዲዮ ኤዲት አደራረግ፣ ቪዲዮ አጫጫን፣ ላይቭ አገባብ፣ ሁሉ ነገር ዩቱብ ላይ ታገኙታላችሁ ማለት ነው። እና ደግሞ አንዷ እህቴ እንግዲህ እንደምታዩት እዚህ ጋር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዴት እባክሽ 1000 እንዲገባ እርጅኝ እባክሽ። 12 አመት ነው ስደት ላይ ለአላህ ስትይ ሸር አድርጊልኝ፣ ደክሞኛል፣ ሀገር ገብቼ መስራት እፈልጋለሁ፣ እባክሽን ሸር አድርጊልኝ፣ በአላህ አትለፊኝ ውዴ፣ የኢስላም እህቴ እባክሽ አትለፊኝ በአላህ። ቆይ ግን ለዚህ ማለት በአላህ ብሎ ልመና አይደብርም? መረሽም ነው በአላህ እያላችሁ ሰውን አትለምኑ ማለት ነው። አሁን እንግዲህ እህቴ እንደዚህ በአላህ እያለ የለመነች ለምን ሸር አድርጊልኝ። 400 ምናምን ሰብስክራይብ አላት፣ ግን አንድም የራሷ ቪዲዮ የለም፣ የሰው ቪዲዮ ነው ያለው ማለት ነው። ስለዚህ ዩቱብ መስራት ፍላጎት ያለው እንዲሁም ደግሞ ከመዳም ኩሽና ወጥቼ ከአረብ ቤት ወጥቼ ሀገሬ ገብቼ ሚዲያ ወጥቼ በዩቱብ ሰርቼ ገንዘብ አገኛለሁ ብሎ ያሰበ ሰው በመጀመሪያ የሰው ቪዲዮ አይጭንም። አበዳን የሰው ቪዲዮ አይጭንም አበዳን ብሏል ዶክተር አብይ ሰምታችሁ ከሆነ ማለት ነው። በጭራሽ እኔ ወደኋላ ስለራሴ የሰው ቪዲዮ ጭኜ ምን እንደሆንኩኝ እነግራችኋለሁ ማለት ነው። እና የራሳችሁ አይዲያ ካላችሁ በራሳችሁ ነገር ከሆነ መስራት የምትፈልጉት የሰው ቪዲዮ ለሰከንድም ሆነ ለደቂቃ መጫን የለባችሁም ቻናላችሁ ላይ ማለት ነው። ዩቱብ ከፍታችሁ ሰርታችሁ መለወጥ ከፈለጋችሁ በዩቱብ ገንዘብ እናገኛለን ካላችሁ የራሳችሁ ስራ ካላችሁ ወደ ሚዲያ ለሰው የምታስተምሩት ለህዝብ የምታስተላልፉት ስራ ካላችሁ በመጀመሪያ የሰው ቪዲዮ መጫን የለባችሁም ማለት ነው። ስለዚህ ሸር ባደርግልሽ እንኳን ራሱ ማፊ ፋይዳ። አሁን ሸር ደህና ቪዲዮ የራስሽ ኑሮሽ ሸር ቢደረግልሽ ምናልባት ሰው ካየልሽ ሰዓት ይቆጥርልሻል፣ ሰብስክራይብ ያመጣልሻል፣ አካውንትሽ ላይክ ብዙ ካገኘ ዩቲዩብ ያሰራጭልሻል። ግን የሰው ቪዲዮ ነው እንዳለ የጫንሽው እህቴ ማለት ነው። እና ዩቲዩብ ከፍተን እንሰራለን ብላችሁ የምታስቡ ሰዎች የሰው ቪዲዮ መጫን የለባችሁም በጭራሽ በጭራሽ። እና ደግሞ ቪዲዮ አጫጫን፣ ቪዲዮ ኤዲት አደራረግ ምናምን አሳየን የምትሉ ተማሩ። እንትን ላይ ሰርች እያደረጋችሁ ከሆነ ማለት ነው ፍላጎት ካላችሁ ትማራላችሁ። ግን እሳይ ዝም ብሎ ለወሬ በቃ ይገሌት ዩቲዩብ ከፍቷል እኔም እከፍታለሁ የሚል ነገር ከሆነ ያለው አእምሮችሁ ላይ አያስፈልጋችሁም ዩቲዩብ። እኔ ወላሂ ነው የምላችሁ ስለ ዩቲዩብ አንድም ሰው ያሳየኝ ነገር የለ ስለ ዩቲዩብ ማለት ነው። አከፋፈቱንም ሆነ ቪዲዮ አጫጫኑንም ሆነ ቪዲዮ ኤዲት በቃ እኔ በራሴ በተፈጥሮ ያላቅም የሆነ ነገር ማለፍ አልፈልግም። መመራመር እፈልጋለሁ በራሴ ማለት ነው። በራሴ መመራመር እፈልጋለሁ። ያ ነገር ካልሆነ ይቅር እንጂ በራሴ ነው የሆነ ነገር ማድረግ የምፈልገውና ራሴ ከፈትኩ ቪዲዮ ኤዲት አደራረግ በቃ ሁሉን ነገር ይሄው ስንት አመቴ ያለሁ ግን ምን እንደው ታውቃላችሁ ነው ዩቲዩብ ስከፍት ብር አገኛለሁኝ በዩቲዩብ ገንዘብ አገኛለሁ ወይ አይደለም የከፈትኩት። በቃ ዝም ብዬ ራሴን መመራመር ስለምፈልግ የሆነ ነገር ማወቅ የሆነ ነገር ማሳካት ምናምን ስለምፈልግ ነው የከፈትኩት ማለት ነውና እስከዛሬም ይሄው 4 አመት ነው 5 አመት
4 አመቱን ጨረሰ። እንግዲህ የሚገርማችሁ የኔ ዩቲዩብ ከተከፈተ አንዲት ብራቅ መስሎኝ አያውቅም። ግን ምን ሆኖ ነው ያ ጀማ? ለምን ገንዘብ ከፍሎኝ እንደማያውቅ እነግራችኋለሁ። ለምን ገንዘብ እንግዲህ 12000 ሰብስክራይብ ልገባ 20 ሰው ምናምን ነው የቀረኝ ተከየሉ 12000 ሰው 12000 ሰብስክራይብ ልገባ። ግን አንድም ቀን ገንዘብ ከፍሎኝ አያውቅም። ለምን መሰላችሁ? በመጀመሪያ እኔ የሆነ ነገር ማወቅ ፈልጋለሁ አላልኳችሁም? ቪዲዮ ስጭኝ የራሴን ምግብ እየሰራሁ ምናምን ከዛ የሰው ቪዲዮ ጫንኩኝ። የሰው ቪዲዮ ጭኜ ሰዓቱ ሞላ። ሰዓቱ ሲሞላ ምን አደረኩ መሰላችሁ? ራሴው ሞኔታይዜሽን አደርጋለሁ ብዬ ሞኔታይዜሽን አደረኩት ማለት ነው። ሞኔታይዜሽን ካደረኩት በኋላ ምን አደረኩት? የሰው ቪዲዮ በጣም ቫይራል ወጥቶ ነበር። ያንን ቪዲዮ ደለትኩት። ከዛ ያን ቪዲዮ ሲደልተው ደግሞ ሰዓቱ ቀነሰ። ሰዓቱ ደግሞ ድጋሚ መሙላት ነበረብኝ። ድጋሚ ሞላው ሰዓት። እንደገና ሁለተኛ ደግሞ ሞኔታይዜሽን ሆነ ማለት ነው። ሁለተኛ ሞኔታይዜሽን ሆነ። ሞኔታይዜሽን ሁለተኛ ሲሆን የመጀመሪያው አካውንት ራሴ ሞኔታይዜሽን ያደረኩበት ያው ተቀየረ። የአድሴንስ ሌላ ኢሜል በሚያቀሰው ነበር ሞኔታይዜሽን ያደረኩት። የአድሴንስ ኢሜል ከፈተልኝ፣ የዩቲዩብ ኢሜል ሌላ። ከዛ ሞኔታይዜሽን ሆነ ደግሞ የተወሰነ ወር ሞኔ እንዲሆነ ደግሞ የሰው ቪዲዮ ጫንኩ ማለት ነው። ሾርት ቪዲዮ የሰው ቪዲዮ ጫንኩ። ከዛ ምን አደረገ? ሞኔውን አነሳው አሁንም ለ3 ወር። ከዛ ለ1 አመት ያህል ተውኩት ማለት ነው። አሁን ደግሞ ከ1 አመት በኋላ አስተካክዬ ሞኔውን አስመልሼ እየሰራሁ ነበረ። አሁን እንደገና በባለፈው ደግሞ ያሰክረኛል እኔ ሴትዮይቱ ማለት ነው። ከዛ የሰው ቪዲዮ ጫንኩ ማለት ነው። የሰው ቪዲዮ ደግሞ ድጋሜ ጫንኩ። በባለፈው ቲክቶክ ላይ በላይ ነበረና ታስታውሱ ከሆነ የሆነ የአጣየ ልጅ ታግተው ነበርና ያንን ቪዲዮ ከላይቭ አውርጄ ሸር አደረኩት ዩቲዩብ ቻናል ላይ። ከዛ እንግዲህ ያን ቪዲዮ ቫይራል ሲወጣ ሞኔታይዜሽን አነሳብኝ እላችኋለሁ ለ3 ወር። እና ዩቲዩብ የመስራት ፍላጎት ያላችሁ በመጀመሪያ የሰው ቪዲዮ መጫን የለባችሁም። ሁለተኛ ደግሞ ተመራመሩ፣ ሰርች እያደረጋችሁ ዩቲዩብ ላይ ቪዲዮ አጫጫን፣ ኤዲት አደራረግ ምናምን ሁሉን ነገር ተመራመሩ። ፍላጎቱ ካላችሁ ተመራምራችሁ ድረሱበት ማለት ነው። እና እኔ የምላችሁ እንደዛ ነው። እና ደግሞ ሌላው ነገር ተሳዳቢዎችን መቋቋም አለባችሁ። መቼም ሀበሻ ወላሂ ነው የምላችሁ፣ እንዲህ ሀበሻ መርዝ የለም። ተሳዳቢዎችን መቋቋም አለባችሁ። ሰው በሰደባችሁ ቁጥር አለመናደድ። ይህንን ነገር በመጀመሪያ አስባችሁ ነው መግባት ያለባችሁ። ሲጀመር አሁን እኔ ዩቲዩብ ሰርቼ በምሰራው ስራ ሁሉ ሰው ባይቀበለኝ ቢሰድቡኝ እናደዳለሁ ወይ ምናምን ብላችሁ በመጀመሪያ አስቡት። ከዚህ ስትሰሩ ማለት ነው። ከሁሉም ነገር በላይ የሚከብዳችሁ ነገር ታውቃላችሁ? ተሳዳቢ ሰዎች። እንዲህ ሀበሻ ተሳዳቢ እኔ ሰው አላየሁም። የሌላ ሀገር አሁን ቪዲዮ ገብታችሁ ስታው ኮሜንታተር ማለት ነው አስቀያሚ የሚሆን የሆነ ነገር የሚስራ በቃ የሆነ መሻላ ጉድ መሻላ ብለው ነው የሚወጡት ማለት ነው። የሀበሻ ግን ጥሩም ስሩ መጥፈም ስሩ ምንም ስሩ በቃ አፋቸውን ያሳካቸዋል መሰለኝ የስድብ ሱስ አለባቸውና እናንተን ከመሳደብ ወደ ኋላ አይሉም እላቸዋለሁ። እና በምትሰሩት ስራ ሰው ቤታቻችሁ ላለመናደድ መሞከር አለባችሁ። ላለመበሳጨት መወሰን አለባችሁ መጀመሪያ ማለት ነው። ተመልካቾች ይህን ነው የምላችሁ የዛሬው ቪዲዮ። ላይክ ሰብስክራይብ እያደረጋችሁ እንግዲህ የኔም ቅጣቴ እያለቀ ነው። ለ2 ወር ነበር የቀጣኝ። አሁን ወር ከ15 ቀን ሆኖታል። ወር ከ15 ቀን ይቀራኛል። ለ3 ወር ነበር የቀጣኝ ማለት ነው። መኒው ሲመለስልኝ እመጣለሁ። ቻው ቻው።